አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ወሳኝ 9 የመጨረሻ ጨዋታዎች ከፊት ለፊቱ እየጠበቁት ይገኛሉ። ከነዚህ የመጨረሻ ጨዋታዎች መካከል ደግሞ አንደኛውን ነገ ምሽት ከሜዳው ውጪ የሚያከናውን ይሆናል። ተወዳጁ የዓለማችን ሻምፒዮና የእንግሊዝ ፕሪሚየር ሊግ 29ኛ ሳምንቱ ላይ ይገኛል። ከዛሬ ጀምሮ ወሳኝና ተጠባቂ ጨዋታዎች ይከናወናሉ። ከነዚህ ተጠባቂ ጨዋታዎች መካከል ደግሞ አንደኛው ነገ ምሽት በአሜሪካን ኤክስፕረስ ስታዲየም የሚደረገው የብራይተን ኤንድ ሆቭ አልቢየን እና የአርሰናል ጨዋታ ተጠባቂው የጨዋታ መርሃ ግብር ነው። መድፈኞቹ አርሰናሎች እንደሚታወሰው በሳምንቱ መጨረሻ እጅግ በጣም በተፈተኑበት የለንደን ደርቢ ቼልሲን አሸንፈው እንደነበር ይታወሳል። ይህንን ጨዋታ ካሸነፉ ከሁለት ቀናት ረፍት በኋላ ደግሞ ነገ ምሽት ከሜዳቸው ውጪ ብራይተንን የሚገጥም ይሆናል። በዚህ ጨዋታ ላይ በአርቴታ በኩል የሚጠበቁ ጉዳዮች አሉ። የትኞቹን ተጫዋቾች ሜዳ ላይ ሊያሰልፍ ይችላል? ከዚህም በተጨማሪ ደግሞ የሚጠበቅበትን ሮቴሽንስ በዚህ ጨዋታ ላይ ይተገብረዋል ወይ? እንዲሁም ደግሞ የትኞቹን ተጫዋቾችስ ሜዳ ላይ ያሰልፋል የሚለው ጉዳይ በርካቶችን እያነጋገረ ይገኛል። ሁለቱ ቡድኖች በዚህ ውድድር ዓመት ሁለት ጊዜ ተገናኝተው ነበረ። አንድ ጊዜ በእንግሊዝ ፕሪሚየር ሊግ፣ አንድ ጊዜ ደግሞ በካራቦ ካፕ ተገናኝተው እንደነበር ይታወሳል። ሁለቱንም ጨዋታዎች ደግሞ ያሸነፈው አርሰናል ነበር። እንግዲህ ነገ ምሽት ሲገናኙ ለሶስተኛ ጊዜ ነው። በአንጻሩ ብራይተኖች በዚህ ውድድር ዓመት ጥሩ ጊዜን እያሳለፉ አይገኙም። ወጣ ገባ ብቃት ላይ ነው የሚገኙት። ከዚህም በተጨማሪ የቡድኑ አሰልጣኝ ፋቢያን ሃርዝለር በርካታ ጥያቄዎች እየቀረቡበት ይገኛል። እንግዲህ በውድድር ዓመቱ ወጥ ብቃት ላይ የማይገኘው ብራይተን ነው ነገ ምሽት አርሰናልን በሜዳው የሚያስተናግደው። መድፈኞቹ አርሰናሎች ከተከታያቸው ማንቸስተር ሲቲ ጋር የ5 ነጥብ ልዩነት ኖሯቸው የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ እየመሩ ይገኛሉ። ይህንንስ ጨዋታ እንዴት ባለ መንገድ ሊወጡት ይችላሉ? አሰልጣኝ ሚኬል አርቴታ ምን አይነት ተጫዋቾችን ሜዳ ላይ ሊያሰልፍ ይችላል? እንዲሁ ደግሞ የጨዋታ አቀራረቡ ከዚህ ቀደም ከነበሩትስ በምን አይነት መንገድ ለየት ብሎ ሊቀርብ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ፕሮግራማችን ለሌሎች የእግር ኳስ ተመልካቾች ተደራሽ እንዲሆን ሁላችሁም ይህንን ፕሮግራም ላይክ እያደረጋችሁ ጀምሩት። ከዚህ ቀደም በነበሩኝ የቪዲዮ ፕሮግራሞች ላይ አስቀድሜ እንደነገርኳችሁ ሁለተኛና አዲስ የዩቲዩብ ቻናል ከቀናት በፊት ከፍቻለሁ። በዚህ የዩቲዩብ ቻናል ላይ የተለያዩ የእግር ኳስ ዓለም አቀፍ ዶክመንተሪዎችን ጨምሮ ምርጥ ዓለም አቀፍ ዘገባዎችንና ዶክመንተሪዎችን ወደ እናንተ የማደርስ ይሆናል። ከዚህ ቀደም አስቀድሜ በነገርኳችሁ መሰረት እናንተም አላሳፈራችሁኝም። ቻናሉን ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ትገኛላችሁ። ስለዚህ ይህ ቻናል 1000 ሰብስክራይበር ሲገባ ነው የዩቲዩብ መስፈርትን ማሟላት የሚችለው። እዚህ ታግ ላይ አስቀምጬላችኋለሁ ቢሃይንድ ዘ ቬል ወይም ደግሞ ከመጋረጃው በስተጀርባ የተሰኘውን ሁለተኛውንና አዲሱን የዩቲዩብ ቻናሌን ሰብስክራይብ በማድረግ አሁንም አጋርነታችሁን እንድታሳዩኝ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬ የምንመለከተው የመጨረሻው የዚህ ሰዓት ፕሮግራማችን ደግሞ ነገ ምሽት የሚደረገውን የብራይተንና የአርሰናልን ጨዋታ በቅድመ ዳሰሳችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ ፕሪሚየር ሊጉ 29ኛ ሳምንቱ ላይ ደርሷል። አሁን ወደ መጨረሻው እየተጠጋን እንገኛለን። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ አሸናፊ የውድድር ዓመቱን በዋንጫ የሚያጠናቀቀው ክለብ የሚታወቅባቸው ወሳኝ ጨዋታዎች ከዚህ በኋላ የሚከናወኑ ይሆናል ማለት ነው። እንግዲህ አርሰናልም ከዚህ በኋላ የሚያከናውናቸው ጨዋታዎች ልክ እንደ ፍጻሜ ጨዋታ የሚታዩና በፍጻሜ ጨዋታ ሜንታሊቲ ሊደረጉ የሚገባቸው ጨዋታዎች ናቸው። አርሰናል እንግዲህ ከነዚህ ጨዋታዎች መካከል ለምሳሌ እንደነ ቦርንመዝ አይነት ቡድኖችን ያገኛል። ከዚህ በተጨማሪ ደግሞ ከነ ማንቸስተር ሲቲ ጋር በጣም ትልልቅ ጨዋታውን የሚያከናውን ነው የሚሆነው። ለእነዚህ ጨዋታዎች ደግሞ በሚሰጠው ትኩረት ያክል ደግሞ አርሰናል እንዲህ ያሉ ተጋጣሚዎቹንም አሸንፎ መውጣት ይጠበቅበታል። በቅርብ ጨዋታዎች ላይ እንግዲህ የተመለከትን እንዳለ ነው አርሰናል ከትልልቅ ተጋጣሚዎች ጋር ነው የተጫወተ የሚገኘው። ከነ ቶተንሃም እንዲሁ ደግሞ ከነ ቼልሲ ጋር ጨዋታውን እያከናወነ ይገኛል። ምናልባት ብራይተን ከዚህ ቀደም በነበረው ፐርፎርማንስ ቢሆን ኖሮ ጨዋታው ከዚህም በላቀ ሁኔታ በጉጉት ሊጠበቅ የሚችልባቸው ብዙ ምክንያቶች ነበሩ። ምክንያቱም ብራይተን ከዚህ ቀደም እንደምታውቁት በግራሃም ፖተር አሰልጣኝነት ከግራሃም ፖተርም በኋላ በቡድኑ ውስጥ ትልቅ ሚና ይኖረዋል ተብሎ ሲጠበቅ የነበረው አሰልጣኝ ሮቤርቶ ዲ ዘርቢ በቡድኑ ውስጥ ብራይተንን ትልቅ ተፎካካሪ አድርገውት እንደነበረ ታስታውሳላችሁ። እና ብራይተን አሁን ያንን ተፎካካሪነቱን ግን በተለይ በዘንድሮ የውድድር ዓመት የተመለከትን አንገኝም።
ተጫዋቾችን የማስፈረም ችግር አልነበረበትም። በክረምቱ የተጫዋቾች የዝውውር መስኮት ጥሩ ናቸው ያላቸውን ተጫዋቾች ወደ ክለቡ እንዲመጡ አድርጓል። ነገር ግን ባስፈረማቸው ተጫዋቾች ልክ ደግሞ ውጤታማነቱም ያን ያክል መሆኑን እየተመለከትን እንገኛለን። በጣም በቃ ይሸነፋል ብላችሁ በማታስቧቸው ጨዋታዎች ላይ ሳይቀር ብራይተን ጨዋታዎችን እየተሸነፈ ሲወጣ መመልከት በዘንድሮ የውድድር ዓመት አዲስ ጉዳይ አይደለም እና ብራይተን እንደውም ለአውሮፓ መድረክ ከሚጠበቁ ቢያንስ 6ኛ ደረጃን ይዞ በማጠናቀቅ ዩሮፓ ሊግ ሊገባ የሚችል አሊያም ደግሞ የኮንፈረንስ ሊግን ቦታ ለማግኘት ሊፋለም የሚችል ቡድን መሆኑን በርካቶች ሲጠብቁ ነበር። ምክንያቱም ካለው ስብስብ አንጻር ልምድ ያለው የፊት መስመር ተጫዋች አለው ዳኒ ዌልቤክ፣ ጥሩ የመስመር ተጫዋቾች አሉት እነ ካውሩ ሚቶማ እና እንዲሁ ደግሞ በዚህ ቡድን ውስጥ ትልቅ አገልግሎት ይኖራል ተብሎ የሚጠበቀው እነ ያንኩባ ሚንቲያ አይነት በጣም ጥሩ ተጫዋቾች አሉት። ከዚህ በተጨማሪ ደግሞ ልምድ ያለው ደግሞ ጄምስ ሚልነር አለ ከ600 በላይ ጨዋታዎችን በማከናወን በፕሪሚየር ሊጉ ሪከርድ መያዝ የቻለ ተጫዋችም ደግሞ በክለባቸው ውስጥ ይገኛል። ነገር ግን ደግሞ በቅርብ ጨዋታዎች ላይ ምንም እንኳን ክለቡ ውጤት እያመጣም ቢሆን ለምሳሌ ብሬንትፎርድን እና ኖቲንጋምን በተከታታይ ጨዋታዎች ብራይተን አሸንፏል። ነገር ግን ደግሞ በሊቨርፑል ተሸንፎ ከኤፍኤ ካፕ ውጪ ሆኗል። በአስቶን ቪላ ተሸንፏል። እንዲሁ ደግሞ በክሪስታል ፓላስ በፉልሃም የተሸነፈባቸው ጨዋታዎች የሚጠቀሱ ነበሩ። ከኤቨርተን ጋር ደግሞ አቻ የተለያየበት ጨዋታ በብራይተን በኩል የሚጠቀስ ነው ማለት ነው። አሁን ክለቡ በደረጃ ሰንጠረዡ 11ኛ ደረጃ ላይ ተቀምጧል። የመውረድ ስጋት የለበትም፣ ግን ደግሞ ለአውሮፓ መድረክም ይበቃል የሚል ሀሳብ በብራይተን በኩል መስጠት እጅግ በጣም አስቸጋሪ ይሆናል። ክለቡ አሁን ካለው ፐርፎርማንስ አኳያ ከተመለከት ነው ማለት ነው። ይህንን ነገር መመልከት አስፈላጊ ጉዳይ ይሆናል፣ በተለይ ከብራይተን ጋር ተያይዞ ያሉትን ጉዳዮች በተመለከተ። ከዛ በተጨማሪ ግን በተለይ ደግሞ በዚህ ቡድን ውስጥ አንዱ መነሳት የሚገባው ትልቁ ነገር በተለይ ትልልቅ ቡድኖችን በሚያገኝበት ጊዜ ደግሞ ቀላል ተጋጣሚ ሆኖ አለመቅረቡ ለአርሰናል አንዱ ፈታኝ ሊሆን የሚችለው ጉዳይ መሆኑን እንመለከታለን። ለምሳሌ በዚህ ውድድር ዓመት ከማንቸስተር ሲቲ ጋር አቻ የወጡበትን ጨዋታ ታስታውሳላችሁ። ማንቸስተር ዩናይትድን ከኤፍኤ ካፕ ውጪ አድርጎታል። ከዚህ በተጨማሪ ደግሞ ራሱ አርሰናል ብራይተንን ያሸነፈበትን ጨዋታ ብታስታውሱ እጅግ በጣም የተፈተነበት ጨዋታ እንደነበረ ማስታወስ ይቻላል። ስለዚህ ይህ የነገው ጨዋታ ለአርሰናል ቀላል የሚባል እንደማይሆን በተለይ አርሰናሎች በዚህ ጨዋታ ላይ በጣም ጥንቃቄ አድርገው ጨዋታውን ማከናወን እንደሚገባቸው በርካታ ነጥቦችን ማንሳት ይቻላል ማለት ነው። ከአርሰናልና ከብራይተን ጨዋታ ጋር ተያይዞ እንግዲህ ይህንን ጨዋታ ስንመለከት ለሶስተኛ ጊዜ ነው ብያቸዋለሁ። ፕሪሚየር ሊግ ላይ ሲገናኙ አርሰናል አሸንፈዋል። ካራቦ ካፕ ላይም ሲገናኙ አሸንፎ የነበረው አርሰናል እንደነበር ታስታውሳላችሁ። ስለዚህ ያው ለሶስተኛ ጊዜ ሲገናኙ እንግዲህ ከነዛ ከሁለቱ ጨዋታዎች አርሰናል በምን አይነት መንገድ የተሻለ ሆኖ ወደ ሜዳ ሊቀርብ ይችላል፣ እንዲሁ ደግሞ ብራይተን ከነዛ ሁለት ሽንፈቶች ውስጥ ምን አይነት ነገሮችን አሻሽሎ ሊቀርብ ይችላል የሚለው ጉዳይ ነው ትልቁ መሰረታዊ ጉዳይ መሆን የሚጠበቅበት። እንግዲህ አርሰናሎች አሁን የመጨረሻ 9 ወሳኝ ጨዋታዎች ከፊት ለፊታቸው እየጠበቃቸው ይገኛል። እንግዲህ እስካሁን ድረስ አርሰናሎች 29 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አከናውነዋል። የእነሱ የዋንጫ ተፎካካሪ ማንቸስተር ሲቲ ደግሞ አንድ ጨዋታ በእጁ ላይ ይቀረዋል። ስለዚህ የአንድ ጨዋታ ልዩነት እያላቸው ነው በእንግሊዝ ፕሪሚየር ሊግ ዋንጫ ላይ እየተፎካከሩ የሚገኙት። ይህን ነገር በደንብ እንመለከታለን። እስካሁን ድረስ ግን የ5 ነጥብ ልዩነት አላቸው። አሁን አርሰናል ማንቸስተር ሲቲ ምንም እንኳን አንድ ጨዋታ በእጁ ላይ እየቀረው የሚገኝ ቡድንም ቢሆን ነገር ግን ይህንን ልዩነት የ5 ነጥብ ልዩነት አስጠብቆ እስከ 33ኛው ሳምንት ድረስ በተለይ ማንቸስተር ሲቲን እስከሚገጥምበት የ33ኛው ሳምንት ድረስ አርሰናል ይሄንን ልዩነት አስጠብቆ መሄድ ይጠበቅበታል። ስለዚህ ይህን ነገር በደንብ መመልከት አስፈላጊ ነው። አሁን አርሰናል እነዚህን ጨዋታዎች ሲያደርግ በምን አይነት መንገድ ነው ጨዋታዎቹን ለማሸነፍ አርቴታ የጨዋታ አቀራረብና ታክቲኮችን ይዞ ወደ ሜዳ ሊመጣ የሚችለው የሚለው ጉዳይ በጣም ሊሰመርበት የሚገባው አንኳር ነጥብ ነው የሚሆነው። ምክንያቱም አሁን እንግዲህ ከዚህ በኋላ 9 ጨዋታዎች ይቀሩታል። የቻምፒየንስ ሊግ ጨዋታዎች አሉ፣ ካራቦ ካፕ አለ፣ እንዲሁ ደግሞ የኤፍኤ ካፕ የጨዋታ መርሃ ግብርም ይደረጋል። ስለዚህ በእነዚህ 4 ውድድሮች ላይ የሚሳተፈው አርሰናል በርካታ ጨዋታዎችን እንደማድረጉ መጠን በደንብ ስኳዱን ሮቴት እያደረገ ተጫዋቾችን እያሳረፈ እና ደግሞ ስኳዱን በደንብ መጠቀም ይጠበቅበታል። ለምሳሌ የነገው ጨዋታ የብራይተኑ ጨዋታ አንደኛው የተጫዋቾቹ ሮቴሽን የሚጠበቅበት የጨዋታ መርሃ ግብር ነው። እንግዲህ የ2 ቀናት እረፍት ብቻ አድርጎ ነው አርሰናል ወደዚህ ጨዋታ የሚመጣው። 2 ቀናት ማለት ለሪከቨሪ በጣም ትንሽ ነው።
2 ቀናት እረፍት ብቻ አድርጎ በሳምንቱ አጋማሽ ደግሞ ሌላ ወሳኝ ጨዋታ ማድረግ ማለት ለፕሪሚየር ሊግ ጨዋታ በጣም ብዙ ነው፣ በጣም ትንሽ ነው ሪከቨር ከማድረግ አኳያ ከተመለከታችሁት ማለት ነው። ምክንያቱም ከነዚህ በኋላ በሚኖሩት ጨዋታዎች ላይ አርሰናል ደግሞ ተደጋጋሚ በየ2 ቀኑ ጨዋታዎችን ማድረጉ አይቀርም። ለምሳሌ አሁን ረቡዕ ከተጫወተ በኋላ 2 ቀናትን አርፎ ደግሞ ቅዳሜ ዕለት የኤፍኤ ካፕ ጨዋታውን ከማንስፊልድ ጋር አርሰናል ያከናውናል። ማንስፊልድን ደግሞ ገጥሞ እንደገና የ2 ቀናት ረፍት ደግሞ አድርጎ ባየር ሌቨርኩሰንን ደግሞ ይገጥማል። ስለዚህ በእነዚህ 3 ጨዋታዎች መካከል ያለው የቀናት ልዩነትን ብትመለከቱት 2 ቀን ብቻ ነው ያለው ልዩነት ማለት ነው። ስለዚህ በእነዚህ 2 ቀናት ልዩነቶች ውስጥ አርቴታ ቡድኑን ሪከቨር እንዲያደርግ የሚፈልግ ከሆነ በተለይ አንዳንድ ዲፓርትመንቶች ላይ የሆኑ ተጫዋቾችን መቀየር፣ የሆኑ ተጫዋቾችን መለወጥ ይጠበቅበታል። ለምሳሌ እንደውም አንድ አድማጭ ትላንትና በሰሩት ፕሮግራም ላይ ክሪስቲያን ኖርጋርድ ባለፈው ተቀይሮ ገብቶ ነበረ፣ ግን ሜዳ ላይ ምን አይነት ተጽዕኖ ፈጥሯል፣ እንዲሁም አርሰናል የተበለጠው ክሪስቲያን ኖርጋርድ ወደ ሜዳ ከገባ በኋላ ነው የሚል ነጥብ ያነሳበትን ጽሑፍ ተመልክቼ ነበረ። ይህንን ተጫዋች ወደ ሜዳ ማስገባት የሚያስፈልግበት ትልቁ ምክንያት ከዚህ በኋላ ለሚመጡት እንደገና ትልልቅ ጨዋታዎች ደግሞ ተጫዋቾችን የማሳረፍም ጉዳይ መሆኑን በደንብ መመልከት ያስፈልጋል። ምክንያቱም እንግዲህ ዛሬ አሁን አርቴታ ጋዜጣዊ መግለጫ ይሰጣል። በዚህ ጋዜጣዊ መግለጫ ላይ ኦደጋርድ ለዚህ ጨዋታ ዝግጁ ነው አይደለም የሚለውን ነገር መናገሩ ስለማይቀር ያን ጊዜ እንመለከቷለን። እንግዲህ ይህንን ፕሮግራም ስሰራ አሁን 4:05 አካባቢ ነው ከጠዋቱ። ስለዚህ እስካሁን ጋዜጣዊ መግለጫ አልሰጠም። ነገር ግን የጋዜጣዊ መግለጫውን ሲሰጥ እንመለከተዋለን ምን አይነት ሀሳቦችን ይሰጣል ከተጫዋቾች የጉዳት ዜና ጋር ተያይዞ የሚለውን ነገር ማለት ነው። ግን ለምሳሌ ቤን ዋይት ለዚህ ጨዋታ ላይ የሚደርስለት ከሆነ ቲምበርን ማሳረፍ አንደኛው ጥሩ አማራጭ ይመስለኛል። ምንም ጥያቄ የለውም። ቲምበር ከቤን ዋይት የተሻለ ተጫዋች ነው። በተለይ ደግሞ በመከላከሉ ረገድ ቡድኑን ሶሊድ እንዲሆን ማድረግ ይችላል። ግን ደግሞ ቲምበር ላይ ግልጽ የሚታዩ ድካሞችን እያየን እንገኛለን፣ መዛሎች እያየን ነው። ስለዚህ አሁን ቤን ዋይት ለዚህ ጨዋታ ዝግጁ ከሆነ ቤን ዋይትን በቀኙ መስመር ላይ አርቴታ ማስጀመር ይችላል። ከዚህ በተጨማሪ እንደው በጣም ትልቅ ሪስክ ይሆናል እንጂ ትልቅ ሪስክ ይሆናል እንጂ ከማጋሌሽና ከሳሊባ ከሁለት አንዳቸውን አሳርፎ በዚህ ጨዋታ ላይ ክርስቲያን ሞስኩዌራን መጠቀም ይችላል። ለምን ያለውን የተጫዋቾችን ድካም አቮይድ ከማድረግ አንጻር ነው ይህን ነገር ምነግራችሁ። ክርስቲያን ሞስኩዌራ ሜዳ ቢገባ በጣም ጥሩ ፐርፎርማንስ ማሳየት የሚችል ተጫዋች ነው። በእርግጥ ምናልባት ቅዳሜ አርሰናል የኤፍኤ ካፕ ጨዋታውን ስለሚያከናውን ማጋሌሽን ሳሊባንም ሁለቱንም አሳርፎ ለክርስቲያን ሞስኩዌራ በደንብ እድል መስጠት ይችላል። ግን ይሄም አንደኛው ጥሩ አማራጭ ይሆናል በነገው ጨዋታ ላይ ማለት ነው። ፔሮ ሂንካፔ መዳከሞችን እየተመለከትንበት እንገኛለን። ስለዚህ የነገው ጨዋታ ለሪካርዶ ካላፊዮሪ የቋሚነት እድልን አርቴታ የሚሰጥበት እንዲሆን የሚጠበቅበት ነው። ተጫዋቹ በተለይ በቅርብ ጨዋታዎች ላይ እንዳያችሁት ሂንካፔ በተደጋጋሚ ጊዜ ሜዳ ላይ ሲሰለፍ እያየን ነው። የወልቭሱ ጨዋታ ላይ፣ ከዛ በኋላ በቶተናም፣ አሁን ባለፈው ከቼልሲ ጋር ተደጋጋሚ ጨዋታዎች ላይ እየተሰለፈ እየተመለከት ነው። ስለዚህ ይሄንን የተጫዋቾችን ጉልበት ማኔጅ ለማድረግ አንዱ አርቴታ ይሄን ነገር ሊጠቀምበት ይችላል። ሂንካፔን ቤንች በማድረግ ሪካርዶ ካላፊዮሪ በቋሚነት ማስጀመር ማለት ነው። እንደውም ምናልባት መቀየር የሚያስፈልገው ከሆነ ቀይሮ በሁለተኛው አጋማሽ 50ኛው 60ኛው ደቂቃ ላይ ሂንካፔን እንዳስፈላጊነቱ ሊጠቀምበት ይችላል። ስለዚህ ነገር አርቴታ የማድረግ አቅም ይኖረዋል። የአማካይ መስመሩ ከዙብሜንዲና ከዴክላን ራይስ ከሁለት አንዳቸው ነገ አርፈው መጀመር ይጠበቅባቸዋል። ይሄ አርቴታ የግድ ሊያደርገው የሚጠበቅበት ጉዳይ ነው። ምክንያቱም ዴክላን ራይስም ማርቲን ዙብሜንዲም በእንዲህ አይነት ድካም ነገ ደግሞ ሲጫወቱ ምን አይነት ፕሬዠሮችን ሊቋቋሙ እንደሚችሉ አስቡት። ሁለቱ ተጫዋቾች እንደዚህ ተዳክመው በዚህ አይነት ድካም ውስጥ እየተጫወቱ በዚህ አይነት ፋቲግ ውስጥ እየተጫወቱ እንዴት ቡድናቸውን ሊጠቅሙ ይችላሉ? ከጥቅሙ ጉዳቱ ነው በጣም የሚያመዝነው። ስለዚህ ለምሳሌ በነገው ጨዋታ ላይ ዙብሜንዲ የሚያርፍ ከሆነ ክርስቲያን ኖርጋርድን ወደ ሜዳ በማስገባት ከዛ በኋላ ዴክላን ራይስን በቋሚነት ማስጀመር አንዱ የተሻለው አማራጭ ሊሆን ይችላል። ምክንያቱም በቅርብ ጨዋታዎች ላይ ዙብሜንዲ ያን የምናውቀውን ተጽዕኖ ፈጣሪነቱን ሜዳ ላይ እየተመለከትን አንገኝ። በቃ እንደው ሜዳ ላይ መግባት ስላለበት ብቻ ሜዳ ላይ ገብቶ እየተጫወተ ነው የሚገኘው እንጂ ከዛ ባለፈ ግን የምር ተጫዋቹ በሚጠበቅበት ኢንቮልቭመንት ላይ ነው የሚገኘው። ምክንያቱም 39 ጨዋታ በአንድ ውድድር ዓመት እንዳደረገ ተጫዋች
እጅግ በጣም ብዙ ፋቲግና መድከም እንዳለበት ተጫዋች አርቴታ ይህንን ተጫዋች ነገ እረፍት ሊሰጠው ይገባል። የአማካይ መስመሩ የ10 ቁጥር ቦታ ላይ እንግዲህ የሆኑ አማራጮችን አርቴታ ሊጠቀም ይችላል። ኦደጋርድ ከተመለሰ ምናልባት ቤንች ሆኖ ሊጀምር ይችላል። ለእኔ ግን የነገው ጨዋታ ላይ ካይ ሃቨርትዝ አሁንም ዝግጁ የሚሆን ከሆነ ለጨዋታው ሙሉ ለሙሉ ፊት የሚሆን ከሆነ ካይ ሃቨርትዝ የአማካይ መስመሩን በ10 ቁጥር ቦታ ላይ የመራ ቢጫወት በጣም የተሻለ ይሆናል ብዬ አስባለሁ። ከዛ በተጨማሪ የቀኙ መስመር ላይ ሳካ በጣም ከተዳከመ ቆይቷል። በቃ የሆኑ ጨዋታዎች ላይ እየተመለከትን ነው። አሁን እኔ ሳካን በተመለከተ ያለኝ አንዱ ትልቁ ስጋት ምንድን ነው? አርቴታ ይህንን ተጫዋች በየጨዋታው ላይ በተጠቀመበት ቁጥር ተጽዕኖ ፈጣሪነቱ በስንት ጨዋታ አንዴ የሚመጣ የመሆን እድሉ በጣም እየሰፋ ይመጣል። ሳካን የምናየው መሰለፍ ስላለበት ብቻ ነው እንጂ ከዛ በስተቀር ግን ሜዳ ላይ ሲገባ ያንን የምናውቀውን ሳካን በየጨዋታው ላይ የምንመለከትባቸው እድሎች እየጠበቡ ይመጣሉ። አሁን የሳካን ፐርፎርማንስ ስታዩት የሆነ ጨዋታ ላይ አሪፍ ይሆናል፣ የሆነ ጨዋታ ላይ ደግሞ አሪፍ አይሆንም። ያ ደግሞ የሆነበት ትልቁ ምክንያት ቡካዮ ሳካ በሚገባ ሁኔታ ሮቴት እየተደረገ ስላልሆነ ነው። ከዚህ በፊት እኮ ስለ ሳካ መዳከም አምና ካቻምና ብዙ ነጥቦች ሲነሱ አንዱ ትልቁ ችግር የነበረው አርሰናል በቡካዮ ሳካ ቦታ ላይ ጥሩና ሁነኛ ተፎካካሪ ተጫዋች የለውም። በዛ ምክንያት ነው ቡካዮ ሳካ እንዲህ አይነት ድካሞች ውስጥ እየገባ የሚገኘው የሚሉ ነጥቦች ይነሱ ነበር። አሁን ኖኒ ማዱዌኬ መጥቷል። ስለዚህ ቢያንስ አርቴታ ከቡካዮ ሳካ ማግኘት የሚችለውን ነገር ከኖኒ ማዱዌኬ ማግኘት ይችላል። ጎል ማስቆጠር፣ ድሪብል ማድረግ፣ አሲስቶችን ማድረግ ከኖኒ ማዱዌኬ ማግኘት የሚችላቸው ነገሮች ናቸው። ምናልባት በሁለቱ ተጫዋቾች መካከል የሆኑ ልዩነቶች ሊኖሩ ይችላሉ። እሱ ምንም የሚካድ ነገር አይደለም። ሁሉም ተጫዋች አንድ አይነት ኳሊቲ ላይኖር ይችላል። ግን ደግሞ ኖኒ ማዱዌኬ የመጣው እንዲህ ላሉት ወቅቶች መሆኑን ደግሞ ማስታወስ ይኖርብናል እና የሆኑ ጨዋታዎች ላይ በሚያሳያቸው ፐርፎርማንሶች የአርሰናል ደጋፊዎች ጥያቄ ሲያነሱ ሰማለሁ። ለምንድን ነው ኖኒ ማዱዌኬ የመጣው? ምንም መጥቶ እኮ በቃ ያለው ኢንቮልቭመንት በጣም ዝቅተኛ ነው የሚሉ ነጥቦችን ሲያነሱ ሰማለሁ። ግን ሁሉም ጨዋታ ላይ ደግሞ ተጫዋቾች በምርጥ ፐርፎርማንሳቸው ላይ ላይገኙ እንደሚችሉ ማሰብ ይኖርብናል። አንዳንዴ የአቋም ወረድ ሊመጣ ይችላል። በዛ ፐርፎርማንስ ልክ ላይገኙ ይችላሉ። ተጋጣሚውም ደግሞ ማተር ያደርጋል። ያን ነገር ማሰብ አለብን እንጂ ዘንድሮ ተመልክተናል። ኖኒ ማዱዌኬ ለምሳሌ የኖቲንግሃም ፎረስቱ ጨዋታ ላይ እጅግ በጣም ድንቅ ነበረ። አርሰናል 3-0 ኖቲንግሃም ፎረስትን ያሸነፈበት የኤምሬትሱ ጨዋታ ላይ አርሰናል በቻምፒየንስ ሊግ ባየር ሚዩኒክን ሲያሸንፍ የኖኒ ማዱዌኬ ሚና ትልቅ እንደነበረ ታስታውሳላችሁ። ከዚህ በተጨማሪ አርሰናል በቻምፒየንስ ሊጉ እንደዚሁ እጅግ በጣም ወሳኝ የነበረውን የክለብ ብሩዥን ጨዋታ ሲያሸንፍ ኖኒ ማዱዌኬ 2 ጎሎችን ማስቆጠሩ ብቻ ሳይሆን በጨዋታው ላይ ድንቅ ብቃትን ያሳየበት ጨዋታ እንደነበረ ታስታውሳላችሁ። ስለዚህ ይህንን ተጫዋች መጠቀምና ሳካን ቢያንስ 45 ደቂቃ እንኳን እንዲያርፍ ማድረግ አርቴታ ሊያደርገው የሚገባው ትልቁ ጉዳይ ነው። አሁን ሳካ በቅርብ ጨዋታዎች ላይ እንደምታዩት ሙሉ 90 ደቂቃ እየጨረሰ ነው እየወጣ ያለው። አንዳንዱ ጨዋታ ላይ 90 ደቂቃ መጨረሱ ሁሉ እስከማይገባና እስከማትረዱት ድረስ በቃ ተደጋጋሚ ጨዋታዎች ላይ ይህን ተጫዋች ሲሰለፍ ታዩታላችሁ። አሁን የቶተናሙ ጨዋታ ላይ ሳካ ለምሳሌ 70 ደቂቃ በቂው ነበረ ሜዳ ላይ ለመጫወት፣ ግን አርቴታ እስከ 90 ደቂቃ ድረስ ተጫዋቹን ተጠቅሞበታል። የቼልሲውም ጨዋታ ላይ እንዳያችሁት ነው። ተጫዋቹ በጣም ማርክ ተደርጎ ነበረ። ያን የሚጠበቅበትን ያህል ተጽዕኖ ፈጣሪነቱን ሜዳ ላይ ሲያሳይ ያልተመለከትንም። ለዚህ ትልቁ መፍትሄ የሚሆነው ሳካንም ደግሞ ቤንች አድርጎ በሱ ምትክ ኖኒ ማዱዌኬን ማስጀመር ጥሩ ይመስለኛል። ለሳካ ያነሳውትን ሀሳብ ተመሳሳይ ለሊያንድሮ ትሮሳርድም ለማንሳት እገደዳለሁ። ምክንያቱም ሊያንድሮ ትሮሳርድ አሁን 31 ዓመቱ ላይ ነው የሚገኘው። በየሳምንቱ በየ2 ቀኑ ትሮሳርድን ማጫወት ትልቅ ዳሜጅ አለው። አሁን ትሮሳርድ ተዳክሟል። ትሮሳርድን ከዚህ በፊት እንደምናውቀው በፍጹም ይሄ በቃ ጨዋታዎች ላይ ያለውን ጥንካሬ ለማሳየት የሚሰንፍ ተጫዋች አይደለም። ታታሪ ነው። ብዙ ሩጫዎችን ያደርጋል። በርካታ የሜዳ ክፍሎችን ያካልላል። ብዙ ኳሶችን ይነካል። ተሻጋሪ ኳሶችን፣ ሰንጣቂ ኳሶችን ያቀብላል። ጎል ያስቆጥራል። የግብ ድሎችን ይፈጥራል። ይህን ተጫዋች የምንመለከተው በዚህ መንገድ ነበር። አሁን ግን በእነዚህ በቅርብ ጨዋታዎች ላይ የተመለከትን እንዳለ ነው በጣም 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 አዳጋች የሆነ ነገር እየተመለከትን ነው። ተጫዋቹ ሜዳ ላይ በሚያሳየው ፐርፎርማንስ መዳከሞችን፣ መዛሎችን እየተመለከትንበት እንገኛለን። ስለዚህ የነገው ጨዋታ ማርቲኔሊ ሊጀምር የሚችልበት ጨዋታ ሊሆን ይችላል። ኢቭን ማርቲኔሊ ባይጀምር ራሱ
ሳካን ቋሚ ያደርጋለሁ ካለ ማዱዌኬን እዚህ ቦታ ላይ ማስጀመር ይችላል። በእርግጥ ለኖኒ ማዱዌኬ የሚመቸው የግራው መስመር ነው፣ እሱ አንዱ ጉዳይ ነው። የቀኙ መስመር ነው በጣም ተመችቶት የሚጫወተው፣ ግን ግራ መስመር ላይም በደንብ መጫወት ይችላል። ስለዚህ ይህንን ተጫዋች አርቴታ ሊጠቀምበት ይችላል ማለት ነው። ስለዚህ እንመለከታለን። ያው ፊት መስመሩ ላይ ዩኬሬስ ነው፣ ምንም ጥያቄ የለኝም በዩኬሬስ መሰለፍ ላይ። ሌላው ግን እዚህ ጨዋታ ላይ የሚጠበቀው ትልቁ ነገር ደግሞ በተለይ የአጥቂ አማካይ ተጫዋቾቹ ምን አይነት ፍልሚያን ሊያደርጉ ይችላሉ የሚለው ነገር ነው። ለምሳሌ በብራይተን በኩል ካኦሩ ሚቶማ እንዲሁ ደግሞ ሂንሸልውድ እና ዲዮጎ ጎሜዝ የአማካይ መስመሩን እየመሩ የሚጫወቱ ተጫዋቾች ሊሆኑ ይችላሉ። በባለፈው የኖቲንግሃም ፎረስት ጨዋታ ላይ አንዱ ተጽዕኖ ፈጣሪ የነበሩበት ዲፓርትመንት የአማካይ መስመሩ እንደነበረ ጨዋታውን የተመለከቱ ሰዎች በደንብ የሚገነዘቡት ጉዳይ ይሆናል። እዚህ ቦታ ላይ የነበራቸው ኢንቮልቭመንት በጣም ትልቅ ነበረ። መሀል ሜዳውን ኮንትሮል ማድረግ ደግሞ ብራይተን በተለይ ጨዋታውን አሸንፎ የሚወጣ ከሆነ እንደዚህ አይነት የመሀል ሜዳ ባትሎችን በደንብ ሲያሸንፍ እንመለከታለን እና ካኦሩ ሚቶማ በመስመሮች ላይ እጅግ በጣም አደገኛው ተጫዋች ነው። የመስመር ላይ ማጥቃቶችን በደንብ የሚያሳልጥ ተጫዋች መሆኑን እንመለከታለን። ዲዮጎ ጎሜዝ መሀል ሜዳ ላይ በደንብ ኳሶችን የሚያሰራጭ ብቻ ሳይሆን ድሪብል የሚያደርግ ኳሶችን ደግሞ በደንብ የሚያቀብል እና ደግሞ በማጥቃቱ ረገድ በደንብ ቡድኑን ማገዝ የሚችል ተጫዋች መሆኑን እንመለከታለን ማለት ነው። ስለዚህ አርሰናሎች በደንብ ሊጠቀሙበት የሚገባ አንዱ ጉዳይ መሆኑን እንመለከታለን። ለምሳሌ በባለፈው የኖቲንግሃምን ጨዋታ ሲያሸንፉ ብራይተኖች ምን አይነት እንቅስቃሴ አሳይተዋል የሚለውን አርቴታ በደንብ ቁጭ ብሎ ሙሉ ጨዋታውን ተመልክቶ ያንን ነገር አናላይዝ የሚያደርገው ይመስለኛል። ምክንያቱም በዛ ጨዋታ ላይ የብራይተን ጠንካራ ጎን ብራይተንን አሸናፊ አድርጓል። የብራይተን ደካማነት ደግሞ አርቴታ በደንብ ክፍተቶቹን ሊጠቀም የሚገባው ጉዳይ ይሆናል። ለምሳሌ ብራይተን በዛ ጨዋታ ላይ በጎል ማስቆጠር እድሎች ረገድ በተለይ ደግሞ በመስመሮች ላይ ቅድም እንደነገርኳችሁ በነ ካኦሩ ሚቶማ አማካኝነት ጥሩ የሆኑ የጎል ማስቆጠር እድሎችን ሲፈጥር እንደነበር ተመልክተናል። ከዚህ በተጨማሪ ደግሞ ፊኒሽንጋቸው በጣም ጥሩ ነበረ። ፊኒሽንግ ላይ በጣም ጥሩ በመሆናቸው ምክንያት ነው ጎሎችን አስቆጥረው የወጡት። ብራይተኖች በዛ ጨዋታ ላይ እንደምታስታውሱት 14 ሙከራዎችን ሞክረዋል። 11ዱ የተሞከሩት በኦፕን ፕሌይ ወይም በክፍት ጨዋታዎች ነበረ። ስለዚህ አርሰናል በደንብ ይህንን ነገር ሊጠነቀቀው የሚገባ ጉዳይ ይሆናል። በደንብ ይህን ነገር ትኩረት የሚሰጠው ጉዳይ ነው የሚሆነው። 36% የብራይተን ማጥቃት በግራ መስመር በኩል ነበረ የባለፈው የኖቲንግሃም ጨዋታ ላይ። በቀኝ በኩል ደግሞ 38%፣ 25% ደግሞ መሀል ሜዳ ላይ የነበረ እንቅስቃሴ ነው። ስለዚህ በደንብ እዚህ የቀኙ መስመር ላይ አርቴታ በደንብ ጥንቃቄ ሊያደርግ የሚገባው ጉዳይ ይሆናል ማለት ነው። ኖቲንግሃሞች በባለፈው ከነበራቸው ደካማነት መካከል አንዱ የፈጠሯቸውን የግብ ዕድሎች አለመጠቀማቸው ዋጋ አስከፍሏቸዋል። ጥሩ የግብ ዕድሎችን ሲፈጥሩ ነበር። ቅድም እንዳልኳችሁ 13 ሙከራዎችን ኖቲንግሃሞች ሞክረዋል። ነገር ግን ከነዛ ከሞከሯቸው ኳሶች አንዱን ብቻ ነው ወደ ጎልነት መቀየር የቻሉት። ስለዚህ አንዱ በጣም ሊጠነቀቁ የሚገባው ነገር አርሰናሎች ፑር የሆነ ፊኒሽንግ ወይም ደግሞ ደካማ የሆነ የአጨራረስ ጉዳይ በኋላ ላይ ዋጋ ሊያስከፍላቸው ይችላል ማለት ነው። ስለዚህ በደንብ ይሄንን ነገር አትኩሮት ሰጥተው ሊጠቀሙበት ይገባል። የግብ ዕድሎችን አገኙ፣ እነዛን የግብ ዕድሎች ያለምንም ማመንታት ሊጠቀሙበት ይገባል። ከዚህ በተጨማሪ በባለፈው ኖቲንግሃሞች የተሸነፉበት በብራይተን አንደኛውና ሌላኛው ምክንያት ደግሞ የተጫዋቾች ግላዊ ስህተትና እንዲሁ ደግሞ በተደጋጋሚ ጊዜ ኦፍሳይድ ትራፕ ውስጥ መግባት በዛ ጨዋታ ላይ እንዲሸነፉ ዋጋ አስከፍሏቸዋል። ብራይተኖች ኦፍሳይድ እንዲገቡ ያደርጓቸው ነበረ። የኦፍሳይድ መስመሩን ጥሰው እንዲገቡ ያደርጓቸው ነበረ። ያ በጨዋታው ላይ እንዲያሸንፉ አንዱ የረዳቸው ነገር ነው። ነገር ግን ደግሞ ለኖቲንግሃም ፎረስት በጨዋታው ላይ የተሸነፈበት አንዱ ትልቁ ነገር ኦፍሳይድ ተደጋጋሚ መግባትና ኢንዲቪዥዋል ኢረሮች ነበሩ። ስለዚህ ያንን ኢንዲቪዥዋል ኢረሮች አርቴታ በፍጹም በዚህ ጨዋታ ላይ መፍቀድ አይጠበቅበትም። ከዛ ባለፈ የብራይተን አንዱ ደካማ ጎን እዛ ጨዋታ ላይ የተመለከትነው አግሬሲቭ የመሆን ችግርና እንዲሁ ደግሞ ረጃጅም ኳሶች እንዲሞከሩባቸው እንዲሻሙባቸው እድል የመፍቀድ ሁኔታዎችን በዛ ጨዋታ ላይ ስንመለከት ነበረ። ስለዚህ መሀል ሜዳው ላይ እንደነ ዴክላን ራይስ ያሉ ተጫዋቾች በደንብ አግሬሲቭ ሆነው የምንመለከታቸው ከሆነ ጫን ብለው ፕረስ የሚያደርጓቸው ከሆነ እነ ማጋሌሽ እነ ሳሊባ አሊያ ደግሞ እንደነ ካላፊዮሪ ወይም ሂንካፔ ያሉ ተጫዋቾች በደንብ እዚህ ጨዋታ ላይ አግሬሲቭ የሚሆኑ ከሆነ ጠንከር ብለው ጫን ብለው የሚጫወቱ ከሆነ
የብራይተን የአማካይ መስመር ተጫዋቾችን በሚገባው ረገድ ያንን እድል እንዳይፈጥሩ የግብ ዕድሎችን እንዳይፈጥሩ ትልቅ የሆነ አስተዋጽኦ ማድረግ ይችላሉ። ስለዚህ አርሰናል በዚህ ጨዋታ ላይ አንዱ ከባለፈው የኖቲንግሃም አጫወት በደንብ ተምሮ ሊመጣ የሚገባው ትልቁ ነገር ይህንን አግሬሲቭነስ ሜዳ ላይ ማሳየት ነው። መሀል ሜዳ ላይ በደንብ አግሬሲቭ መሆን፣ መሀል ሜዳ ላይ በደንብ ያንን አይነት እንቅስቃሴ ማሳየት በጨዋታው ላይ የሚፈልጉትን ነገር ይዘው እንዲወጡ ሊረዳቸው ይችላል። ብራይተኖች ምናልባት አርሰናል እስካልፈቀደላቸው ድረስ ያን ያክል የጎል እድል ላይፈጥሩ ይችላሉ፣ በተለይ ደግሞ ጎል ካልተቆጠረባቸው። ስለዚህ በደንብ በአርሰናል በኩል ያንን ፕሬሲንግ ያንን ይሄ የአግሬሲቭ የመሆንና መሀል ላይ በደንብ ኢንቴንሲቲውን ጫን ብሎ የማስኬድ ነገር በአርሰናሎች በኩል በደንብ የምንመለከተው ነገር መሆን ይጠበቅበታል ማለት ነው። ከዚህ ጋር ተያይዞ ደግሞ በተለይም ብራይተኖች የሆኑ ክፍተቶችን ካገኙ እድሎችን ሲፈጥሩ ልንመለከት እንችላለን። መሀል ሜዳ ላይ ለምሳሌ የሆነ አይነት የግብ መፍጠር አጋጣሚ በካኦሩ ሚቶማ በኩል ወይ ደግሞ እነ ዳኒ ዌልቤክ እንግዲህ የቀድሞ ክለቡን ነው በዚህ ጨዋታ ላይ የሚገጥመው። ስለዚህ ዳኒ ዌልቤክ ክፍተቶችን ካገኘ እነዛን ክፍተቶችን የሚፈጥሩለትን ተጫዋቾች ካገኘና የግብ ዕድሎችን በደንብ የሚያገኝ ከሆነ ተጫዋቹ እንደምታውቁት በማንቸስተር ዩናይትድ በአርሰናል በደንብ ልምድ ያለው ተጫዋች ነው እና ያንን ነገር ደግሞ በደንብ ሜዳ ላይ ጎል በማስቆጠር ሊጠቀምበት ይችላል። ለምን ፕሪሚየር ሊጉ ላይ ከጎል ማስቆጠር ጋር ብዙ ጥያቄ የማይነሳበት ቡድን መሆኑን ስንመለከት ነበረ። ስለዚህ ያንን ነው የምንመለከተው። አርሰናል የባለፉትን ክፍተቶቹን በደንብ አስተካክሎ ሊመጣ ይገባል። በተለይ በቼልሲ ጨዋታ ላይ የነበሩትን ክፍተቶች በደንብ አስተካክሎ ሊመጣ ይገባል። አንደኛው በዛ ጨዋታ ላይ የተመለከትነው በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ ኳስ የመቀባበል ሂደታቸው በጣም ደካማ ነበረ። አርሰናል ኳሱን ለቆ ለቼልሲ መጫወቱ ብቻ ሳይሆን አፈግፍጎ መጫወቱ ብቻ ሳይሆን ጥራት ያላቸውን ኳሶች በተጋጣሚ ቡድን ሳጥን ውስጥ ይቀባበል አልነበረም። እንደውም እንዳያችሁት በቃ በአርሰናል በኩል የነበረው ትልቁ ነገር የሴት ፒሶችን ወይም የቆሙ ኳሶችን መጠቀም ብቻ ነበረ። ነገር ግን ደግሞ የቆሙ ኳሶችን የማይፈቅዱ ደግሞ ቡድኖች ሊኖሩ ይችላሉ። በቆመ ኳስ ላይ ብቻ ደግሞ ጥገኛ መሆንም አይቻልም። ስለዚህ የተጋጣሚ ቡድን ሳጥን ውስጥ ተደጋጋሚ ኳሶችን ይዞ አርሰናል መጫወት ይጠበቅበታል። የባለፈው አንዱ ክፍተቱ የነበረው ያ ጉዳይ ስለነበር ማለት ነው። ከዚህ በተጨማሪ ደግሞ በአርሰናል በኩል ልክ አርሰናል ኳሶችን በሚነጠቅበት ጊዜ ሙከራዎች እንዲሞከሩበት የሚፈቅድ ቡድን ነበረ። ሙከራዎች ይደረጉበት ነበር። በዛ በቼልሲ ጨዋታ ላይ 10 ሙከራዎች ተሞክረውበታል። ከ10ሩ 6ቱ በኦፕን ፕሌይ የተሞከሩ ወይም በክፍት ጨዋታዎች የተሞከሩ ነበሩ። ዳቪድ ራያ ደግሞ 4 ኳሶችን እንዳወጣ ታስታውሳላችሁ። ስለዚህ አርሰናል ያን ነገር በፍጹም መፍቀድ የለበትም። በደንብ ያንን ነገር ማኔጅ ማድረግ ይጠበቅበታል። ሙከራዎች እንዳይሞከሩበት። አርሰናል ሙከራ ከተሞከረበት እዛ ቦታ ላይ ሳጥን ውስጥ ደግሞ ያሉ ተጫዋቾች መገኘት ይጠበቅባቸዋል። ያን ነገር ማድረግ ካልተቻለ ግን በየትኛውም ሰዓት አርሰናል ጎል ሊቆጠርበት ስለሚችል ያን ነገር በደንብ ማኔጅ ማድረግ ከአርሰናል የሚጠበቅ ጉዳይ ነው። ሌላው የአርሰናል የቀኙ መስመር አርሰናል ለማጥቃቱ በጣም ጥገኛ የሆነበት ቦታ ነው። የባለፈው የቼልሲ ጨዋታ ላይ ብቻ ብትመለከቱ አርሰናሎች 43% ነው በቀኙ መስመር ላይ ሲያጠቁ የነበረው። ያ ማለት የቡካዮ ሳካ እንዲሁ ደግሞ የጁሪየን ቲምበር ቦታ ማለት ነው። የግራው መስመር በቃ ተረስቶ ነበር። ባላንስድ አልነበረም። የቀኙ መስመርና የግራው መስመር ማጥቃት በሚታሰበው ልክ ባላንስድ አልነበረም። ይልቁንም አርሰናል እዛ ቦታ ላይ ነው በጣም ጥገኛ ሆኖ በቡካዮ ሳካ ቦታ ላይ ተደጋጋሚ ኳሶችን ስንመለከት የነበረው። ይሄ እንደው ለዛ ጨዋታ ብቻ የሚነሳ ጉዳይ ላይሆን ይችላል። ሌሎችንም ጨዋታዎች ብትመለከቱ የአርሰናል ብዙ ማጥቃት የቀኙ መስመር ላይ ነው። ለምሳሌ የወልቭሱ ጨዋታ ላይ የምታስታውሱ 44% የአርሰናል ማጥቃት የነበረው የቀኙ መስመር ላይ ነው። በግራው መስመር 34% ነው። ጭራሽ መሀል ሜዳ ላይ 22% ብቻ ነው የወልቭስ ጨዋታ ላይ የተመለከት ነው የአርሰናል ማጥቃት ያመዝን የነበረው። ስለዚህ አሁን አንዱ የኦደጋርድ ወይ የካይ ሃቨርትዝ በዚህ ጨዋታ ላይ መኖር የሚያስፈልግበት ትልቁ ነገር መሀል ሜዳውን በደንብ ባላንስ እንዲያደርጉ ብቻ ሳይሆን የግራውን መስመር ማጥቃት በደንብ እንዲሳለጥ ስለሚፈለግ ነው። እንደውም የብሬንትፎርዱ ጨዋታ ላይ በተሻለ መንገድ አርሰናል በግራው መስመር 46% የማጥቃት አፕሮች ሲያስመለክተን ነበር። ስለዚህ የአርሰናልን አጫወት በተመለከተ በተለይ አርሰናል በዚህ ጨዋታ ላይ ውጤት ይዞ ለመውጣት የሚያስብ ከሆነ የግድ በዚህ የቀኙ መስመር ላይ ያለውን ማጥቃት ወደ ግራው መልሶ ሊያመጣ ይገባል።
ለዛ ደግሞ ምናልባት ሊያንድሮ ትሮሳርድ አንዱ ተመራጭ ተጫዋች ሊሆን ይችላል። ማርቲኔሊም ግን በዚህ ረገድ ደግሞ በጣም ብቁ መሆን ይጠበቅበታል። በተለይ የዚህ የግራው መስመር ላይ ካለው ሶሊዲቲና ጥንካሬ አኳያ የመሃል ሜዳው ደግሞ በደንብ የግብ ዕድሎችን ክሬት የሚያደርግ የሚፈጥር መሆን አለበት። በቅርብ ጨዋታዎች ላይ ቪክተር ዮኬሬስን ስንመለከት እንደነበረው ጎሎችን በተደጋጋሚ እያስቆጠረ ነው። እነዛን ጎሎች ሲያስቆጠር የነበረው የግብ ዕድሎች በተደጋጋሚ ስለሚፈጠሩለት ነው። ብዙ የግብ ዕድሎች ይፈጠሩለት ነበረ። ተጫዋቹም ደግሞ እነዛ የሚያገኛቸውን የግብ ዕድሎች በደንብ እየተጠቀመባቸው ጎሎችን ሲያስቆጥር ተመልክተናል። ስለዚህ አሁንም ከእነ ዴክላን ራይስ፣ ኤበረቼዜ፣ ካይ ሃቨርትዝ ለዚህ ተጫዋች ተደጋጋሚ የሆኑ የግብ ዕድሎችን መፍጠር በጣም አስፈላጊ ነው። በተለይ የባለፈው ጨዋታ ላይ የተመለከትነው አንዱ ትልቁ ነገር የሆኑ ኳሶች ይሻማሉ። የማዕዘን ምቶችን አርሰናል የቼልሲ ጨዋታ ላይ ለመጠቀም ሲሞክር ነበረ እና ምናልባት በዚህ ዓመት ብራይተንን በገጠመበት ጨዋታ ላይም አንዱ እንዲህ አይነት ነገሮችን ስንመለከት ነበረ። የቆሙ ኳሶችን አርሰናል ሲጠቀም ነበረ። ግን ከቆመ ኳስ ባሻገር ደግሞ የኦፕን ፕሌይ ጨዋታዎች ላይ በደንብ አርሰናል ትኩረት ሰጥቶ ሊሰራ የሚገባው ጉዳይ መሆኑን እንመለከታለን። ሌላውና ደጋግመን የምናነሳው ነገር ደግሞ የጌም ማኔጅመንት ወይም ደግሞ ጨዋታውን ማኔጅ ማድረግ ጉዳይ በዚህ ጨዋታ ላይ የምንመለከተው ሌላኛው ጉዳይ ይሆናል ማለት ነው። በቃ ጨዋታው ላይ በደንብ ጌሙን ማኔጅ ማድረግ መቆጣጠር አርሰናል ይጠበቅበታል። በማንቸስተር ሲቲ እና በአርሰናል በኩል የምንመለከተው አንዱ ትልቁ ክፍተት ማንቸስተር ሲቲ በተለይም ደግሞ በሚጠቃበት ወይም ፕሬሸር ውስጥ በገባበት ሰዓት ላይ ኳስ ይዞ ኳሱን በራሱ ይዞ እየተጫወተ ጫናውን ለማቅለል ይሞክራል። አርሰናል ደግሞ ጭራሽ ኳሱን ለተቃራኒ ቡድን ለቆ በመጫወት ነው ያለውን ጫና ለማቅለል የሚሞክረው። ግን በጣም ጫና ውስጥ የሚገባው ከማንቸስተር ሲቲ እና ከአርሰናል ማን ነው ካልን አርሰናል ያለምንም ጥርጥር ጫና ውስጥ በጣም በትልቁ የሚገባ ቡድን መሆኑን በእነዚህ ተደጋጋሚ ጨዋታዎች ላይ ስንመለከት ነበረ። ስለዚህ አርሰናል ኳሱን ሲለቅ ነርቨስ መሆን የለበትም። ይሄ ተረጋግቶ መጫወት የሚጠበቅበት ቡድን ነው እንጂ ብራይተን ኳሱን በያዘ ሰዓት በጣም የሚሸበር ኳሱን ለብራይተን በመልቀቁ ደግሞ የሚቸገር ቡድን መሆን የለበትም። ብራይተን ለ3 ደቂቃ ለ5 ደቂቃ በየጨዋታው መሀል ላይ የሆኑ ኳሶችን ይዞ የሚጫወትባቸው ማርጅኖች ሊኖሩ ይችላሉ። ከዚህ በፊት አንዱ የአርሰናል ጥንካሬ የነበረው አውት ኦፍ ፖዚሽን ወይም ደግሞ ከኳስ ውጪ በሚሆኑበት ጊዜ የአርሰናል ተጫዋቾች እንዴት አድርገው ነው ያንን ኳስ ለማስጣል የሚሞክሩት የሚለው ነው ትልቁ ጉዳይ የነበረውና በደንብ አሁን አርሰናል ይህን ነገር ማኔጅ ማድረግ ይጠበቅበታል። በተለይ ከኳስ ውጪ ያለውን ነገር ኳስ በሚቀማበት ጊዜ ኳሷ ከነሱ ኮንትሮል ውጪ በምትሆንበት ጊዜ ያንን ኳስ መልሰው ለማግኘት አርሰናሎች ምን አይነት ነገሮችን ሊያደርጉ ይችላሉ የሚለው ነገር በደንብ መታየት የሚገባው ጉዳይ ይመስለኛል። ሌላው ግን ከዚህ በፊት ደጋግመን እንደምናነሳው አርሰናል ቀድሞ ጎል ማስቆጠር፣ ቀድሞ ጨዋታውን መግደል ይኖርበታል። ያ ለአርሰናሎች የሚሰጠው ትሩፋት ቀላል የሚባል አይደለም። ተጫዋቾችን በጊዜ ትቀይራለ፣ ማሳረፍ የሚገቡን ተጫዋቾች በደንብ ታሳርፋለ፣ ለሌሎች ወጣት ተጫዋቾች ደግሞ እንደነ ሞስኬራ ላሉት በደንብ እድል ትሰጣለ። ስለዚህ ያንን ነገር ለማድረግ የግድ አርሰናል ቀድሞ ጎል ማስቆጠር ይጠበቅበታል። ቢያንስ በመጀመሪያዎቹ 20 እና 30 ደቂቃዎች ውስጥ 2 ጎሎችን ማስቆጠር ከአርሰናል የሚጠበቅበት ጉዳይ ነው። ያንን ነገር ማድረግ እስከቻለ ድረስ በአርሰናል በኩል የሆነ ጥሩ ነገር ልናገኝ እንችላለን። ያ ካልሆነ ግን አርሰናል ልክ እንደባለፈው እንደ ቼልሲው ጨዋታ ሁሉ እስከ መጨረሻው ደቂቃ ድረስ ሰፈር ሲያደርግ እስከ መጨረሻው ደቂቃ ድረስ ብዙ ፈተናዎችን ሲጋፈጥ ልንመለከት እንችላለን። ስለዚህ ብራይተን ዘንድሮ ጥሩ ፎርም ላይ ያለ ቡድን አይደለም ብያቸዋለሁ። ወጣ ገባ ፐርፎርማንስ ነው እያሳየ የሚገኘው። የኮንሲስተንሲ ችግር በዚህ ቡድን ላይ እየተመለከት እንገኛለን። ግን የትኛውም ቡድን ደግሞ በተለይ በመጨረሻዎቹ ሳምንታት ላይ አንተን ከመፈተን ወደ ኋላ የሚል ቡድን አይኖርም። ብራይተንም ቢሆን ኖቲንጋምም ቢሆን የትኛውም ቡድን። ስለዚህ አርሰናል በደንብ ይሄን ነገር ማኔጅ ማድረግ ይጠበቅበታል። ማንቸስተር ሲቲ እንግዲህ ነገ ኖቲንጋም ፎረስትን ይገጥማል። በተመሳሳይ አርሰናልም ማንቸስተር ሲቲ በሚጫወትበት ሰዓት ነው ብራይተንን የሚገጥመው ማለት ነው። ስለዚህ የሆኑ ጫናዎች ሁለቱም ጋር ሊኖሩ ይችላሉ። በተመሳሳይ ሰዓት ነው የሚጫወቱት። የነጥብ ልዩነቱን አንደኛው ማጥበብ አንደኛው ማስፋት ይፈልጋል። ስለዚህ አሁን አርሰናል ዋናው ማሰብ ያለበት የማንቸስተር ሲቲን ማሸነፍ ወይም ደግሞ የማንቸስተር ሲቲን መሸነፍ ሳይሆን በራሴ እንዴት ጨዋታዎቹን ማኔጅ ማድረግ ይችላሉ የሚለውን ጉዳይ ነው። አርሰናል ከዚህ በኋላ 9 ጨዋታዎች ይቀሩታል። ከ9 ጨዋታዎች 8ቱን ካሸነፈ ማንቸስተር ሲቲ ሁሉንም እንኳን እያሸነፈ ቢቀጥልና አንዱን ጨዋታ አርሰናል አቻ ቢወጣ ኦልሬዲ የፕሪሚየር ሊጉን ዋንጫ ማሸነፉ የሚረጋገጥ ጉዳይ ይሆናል። ስለዚህ ይሄ
በሂሳባዊ ስሌትን ብታዩት በደንብ በአርሰናል በኩል የተረጋገጠ ነገር ነው የሚሆነው። አርሰናል ዋንጫ ለማሸነፍ አንዱ ከሚረዱት ነገሮች ውስጥ ያሉትን ቀሪ ጨዋታዎች በጠቅላላ ማሸነፍ አርሰናልን አንዱ የሚጠቅመው ጉዳይ ሊሆን ይችላል ተብሎ ይታሰባል ማለት ነው። ስለዚህ ጉዳይ ምን ትላላችሁ? በተለይ ደግሞ ስለ ነገው ጨዋታ ብራይተን በምን አይነት መንገድ አርሰናልን ሊገጥም ይችላል? ብራይተንን በምን መንገድ አርሰናል ሊፈትን ይችላል? አርቴታስ ጨዋታውን ለማሸነፍ በምን መንገድ ሜዳ ላይ መቅረብ አለበት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ብራይተን ከአርሰናል ነገ ምሽት 4:30 በአሜክስ ስታዲየም ጨዋታቸውን ያከናውናሉ። አርሰናል የሚያሸንፍ ከሆነ አሁንም ጥሩ በሆነ ሁኔታ ሊጉን እየመራ የሚቀጥል ይሆናል። ከማንቸስተር ሲቲ ጋር እስከሚጫወት ድረስ አርሰናል የሚያከናውናቸውን ጨዋታዎች ሁሉንም እያሸነፈ የሚቀጥል ከሆነ ለፕሪሚየር ሊግ ዋንጫ የበለጠ እየቀረበ የበለጠ እየተጠጋ የሚመጣ ቡድን ይሆናል ማለት ነው።